ሰላም ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ፣ ዋትሳፕ ላይ ሊሆን ይችላል፣ ፌስቡክ ላይ ከጓደኞቻችሁ ጋር ቻት ስትደራረጉ ስትጠጣፉ፣ ከዛም አልፎ ደግሞ ቲክታክ ላይ እና ዩቱብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ የኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እያያዛችሁ ፕራክቲስ ማድረግ ነው ማለት ነው። ሁሌም እንደምላችሁ አማርኛ ማንበብ መጻፍ የሚችል ሰው አማርኛ በእንግሊዝኛ ለመማር ቢበዛ 2 ወር ደግሞ ቢያንስ ደግሞ በአንድ ወር ማለት ነው። ስለዚህ ከ1 ወር እስከ 2 ወር ባለው መለማመድ ይችላል ማለት ነው። ስለዚህ ቀላል እንደሆነ አስባችሁ ሁላችሁም መጻፍና ማንበብ ትችላላችሁ፣ መለማመድ ትችላላችሁ ማለት ነው። ይህን ለማድረግም ማድረግ ያለብን መጀመሪያ ላይ እንግሊዝኛ ላይ ያሉ 26 ሌተሮችን ስሞል ሌተርና ካፒታል ሌተር ብለን እነሱን መለየት አለብን። ለእንግሊዝኛ ዋናው መሰረት ማለት ነው። ከዛም አልፎ ደግሞ ከ26 ውስጥ 5ቱ ቫውል የሚባሉት ኤ ኢ አይ ኦ ዩ፣ እነዚህ 5ቶቹ ቫውል አማርኛ ላይ ልክ አናባቢ ብለን እንደተማርናቸው ማለት ነው። እነዚህ በጣም ቁልፍ ነገር ናቸው። በቃ ለማንበብም ሆነ ለመጻፍ በሁሉም ቦታ ላይ ያለ እነዚህ አይሆንም ማለት ነው። ከዛ የቀሩት ደግሞ 21ዱ ኮንሶናንት ወይም ተነባቢ ይባላሉ ማለት ነው። እነሱን ከለየንና ከዛ ደግሞ የአማርኛ ፊደሎችን ድምፃቸውን በእንግሊዝኛ ተለየን 34ቱንም ወደ እንግሊዝኛ መቀየር ተቻል በጣም ቀላል ነው ማለት ነው። ስለዚህ ሁላችሁም ቀላል እንደሆነ በማሰብ ፕራክቲስ ማድረግ እንችላለን ማለት ነው። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው አስፈላጊ ወይም ረዣዥም አረፍተ ነገሮችን በእንግሊዝኛ ተጥፈዋል፣ እነሱ እንዴት አድርገን እናነባለን ነው። ከዚህ በፊት ልክ በአማርኛ ተጥፎ እነሱን ወደ እንግሊዝኛ መቀየር ነበር። የዛሬው ትምህርት ደግሞ ምንድን ነው? የሆነ ሰውን ኢሞ ላይ ሊሆን ይችላል፣ ቴሌግራም ላይ፣ ፌስቡክ ላይ ጽፎላችሁ ያ ጽሁፍ መልእክቱ ምን እንደሚል በእንግሊዝኛ ጽፎላችሁ ማለት ነው መልእክቱ ምን እንደሚል እነሱን ለማንበብ እንሞክራለን ማለት ነው። ወደ ትምህርቱ ከመግባቴ በፊት ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ፣ ሀይበሉልን፣ ደውሉልን፣ ማውራት እንችላለን ማለት ነው። አሁን ቀጥታ ወደ ትምህርቱ ልድ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። ኦኬ ልጀምር። እዚህ ጋር በእንግሊዝኛ ነው የተጻፈ። እንዴት እንደምናነበው እንየውና ከዛ ካነበብን በኋላ አማርኛው እናያለን ማለት ነው። እሺ ኤም እና ኢ ሜ። አሁን እዚህ ጋር ደግሞ ወደዚህ ከመግባቴ በፊት ሁሌም እንደምላችሁ ቫውሎችን አቀማመጣቸው መያዝ በቃ በጣም ቁልፍ ነገር ነው ማለት ነው። አንደኛ ላይ ቫውል ኢ፣ ሁለተኛ ላይ ቫውል ዩ፣ ሶስተኛ ላይ ደግሞ ቫውል አይ። ቫውል አይ ካለ ሶስተኛ ፊደል ትጠራላችሁ። ቫውል ዩ ካለ ከሷ በፊት ያለችዋን ሁለተኛ ፊደል ትጠራላችሁ ማለት ነው። አራተኛ ላይ ደግሞ ቫውል ኤ፣ አምስተኛ ላይ ደግሞ ቫውል ኢ ከአንደኛ ጋር ይመሳሰላሉ። ስድስተኛ ላይ ደግሞ ምንም ቫውል የለ። ሰባተኛ ላይ ደግሞ ቫውል ኦ ካለ ሰባተኛ ፊደል እንጠራለን ማለት ነው። እሺ ኤምና ኢ እንደ ሜ ያነበኳት። አርና ኦ ደግሞ ኦ ካለ ስንተኛ ፊደል ጥሩ ብያችኋለሁ? ሰባተኛ ፊደል። የማንን ሰባተኛ ፊደል ነው የምንጠራ ካለችሁ ደግሞ ከእሷ በፊት ያለችው። አሁን ምሳሌ አር ከማን ጋር የምትመሳሰል? ከረጋ ማለት ነው። የረ ሰባተኛ ፊደል ማለት ሮ፣ ሜሮ። ኤን ብቻዋን ደግሞ ን፣ ሜሮን። ጂና ኦ ደግሞ ጎ፣ ቢኢ በዜድ ብቻዋን ዝ፣ ጎበዝ። ቲኢ ተ፣ ኤምኤ ማ፣ አር አይ ደግሞ ሪ፣ ተማሪ። ኤንኤ ኤ ካለ አራተኛ ፊደል ጥሩ ብያችኋለሁ። ና ቲ ብቻዋን ደግሞ ት። ስለዚህ በአንድ ላይ ሜሮን ጎበዝ ተማሪ ናት። አማርኛውን ቼክ እናርግ። ሜሮን ጎበዝ ተማሪ ናት። ይሄው ሜሮን ጎበዝ ተማሪ ናት። ስለዚህ ትክክል ነን ማለት ነው። ሜሮን ጎበዝ ተማሪ ናት። ኦኬ ቀጣይ ደግሞ ኢ ብቻዋን እንደ እ ትነበባለች። ኤች ብቻዋን ደግሞ ህ፣ እህ። ቲና ኢ ደግሞ ቴ፣ እህቴ፣ እህቴ። ኤንኢ ነ፣ ጂኢ ገ፣ ነገ። ኤምኤ ማ፣ ቲና ኤ ደግሞ ታ፣ ነገ ማታ። ቲ ብቻዋን እንደ ት። ኤምኢ መ፣ ቲኤ ጣ፣ ኤልኢ ለ፣ ሲኤች ደግሞ ች፣ ትመጣለች።
በአንድ ላይ ምን ይሆናል? እህቴ ነገ ማታ ትመጣለች ይላል ማለት ነው። እህቴ ነገ ማታ ትመጣለች። አማርኛውን ቼክ እናድርግ። ይኸው እህቴ የሚለውን ትክክል ነን። ነገ ማታ ትመጣለች። ስለዚህ በአንድ ላይ እህቴ ነገ ማታ ትመጣለች ነው የሚል ማለት ነው። ኦኬ ቀጣይ ደግሞ ኤች እና አይ ካለ ሶስተኛ ፊደል ጥሩ ብያችኋለሁ። ሂ ኤስኤ ሳ ቢ ብቻዋን ብ ሂሳብ ኤምኢ መ ኤምኤ ደግሞ አራተኛ ፊደል ማ አር ብቻዋን ር መማር ኢ እንደ እት እናነባታለን። ኤፍኢ ፈ ኤል ብቻዋን ል ጂኤ ደግሞ ጋ ኤልኢ ለ ኤች እና ዩ ደግሞ ዩ ካለ ሁለተኛ ፊደል ጥሩ ብያችኋለሁ። ሁ በአንድ ላይ ሂሳብ መማር እፈልጋለሁ ይላል ማለት ነው። ሂሳብ መማር እፈልጋለሁ። ኦኬ አማርኛውን እኔ ውስጥ ሂሳብ ትክክል ነን። መማር እፈልጋለሁ። ስለዚህ በአንድ ላይ ምን ይላል ማለት ነው? ሂሳብ መማር እፈልጋለሁ ይላል ማለት ነው። ኦኬ ቀጣይ ደግሞ ዲና ዩ ካለ ሁለተኛ ፊደል ጥሩ ብያችኋለሁ። አሁን የማንን ሁለተኛ ፊደል የምንጠራ ካላችሁ ዲ እንደ ደ ነው አደለ? ይሄ ደግሞ ሁለተኛ ፊደል ዱ ቢና የ ደግሞ ባ ዋይ ብቻዋን ይ ዱባይ ቢኢ በቲኤ ደግሞ ጣ ኤም ብቻዋን ም በጣም ዱባይ በጣም ኤምኢ ሙ ኬኢ ቀ ቲ ብቻዋን ት ሙቀት ኤንኢ ነ ደብሊው ብቻዋን ው ነው። ስለዚህ በአንድ ላይ ዱባይ በጣም ሙቀት ነው። ዱባይ በጣም ሙቀት ነው ማለት እንችላለን ማለት ነው። ዱባይ በጣም ሙቀት ነው። ኦኬ ዱባይ በጣም ሙቀት ነው ማለት እንችላለን። ቀጣይ ደግሞ ኦኬ ኤስ እና ኤ ካለ አራተኛ ፊደል ነው። ሳ ኤም አይ ካለ ደግሞ ሶስተኛ ፊደል ናት። ሚ ሳሚ ኤ አ ዲ እና ኤ ደግሞ ዲ ኤስ ብቻዋን ስ አዲስ ኤስ ኦ ሶ ኤፍ ኤ ፋ ሶፋ ሳሚ አዲስ ሶፋ ጂኢ ገ ዜድ ኤ ዛ በአንድ ላይ ሳሚ አዲስ ሶፋ ገዛ ይላል ማለት ነው። ሳሚ አዲስ ሶፋ ገዛ። ኦኬ አማርኛውን ቼክ እናድርግ። ሳሚ የሚለው ትክክል ነን። አዲስ የሚለውን ትክክል ነን። ሶፋ የሚለውን ትክክል ነን። ገዛ። ስለዚህ በአንድ ላይ ሳሚ አዲስ ሶፋ ገዛ የሚለው ትክክል ነን ማለት ነው። ኦኬ ኬ ብቻዋን እንደ ክ ትነበባለች። አር እና ኢ ደግሞ ረ ኤም ብቻዋን ም ቲ ብቻዋን ት ክረምት ኤልአይ ሊ ጂኢ ገ ቢኤ ደግሞ ባ ሊገባ ኤች ዩ ሁ ኤልኢ ለ ቲ ብቻዋን ት ሁለት ደብሊው ኢ ወ አር ብቻዋን ር ወር ኬኢ ቀ አርኢ ረ ደብሊው ብቻዋን ደግሞ ው። ስለዚህ ክረምት ሊገባ 2 ወር ቀረው ይላል ማለት ነው። ክረምት ሊገባ 2 ወር ቀረው። እስቲ አማርኛውን ቼክ እናድርግ። ክረምት ሊገባ 2 ወር ቀረው ይላል ማለት ነው። ስለዚህ የዛሬ ትምህርታችን እዚህ ጋር በእንግሊዝኛ የተጻፉ ናቸው። እንዴት አድርገን ማንበብ እንችላለን? አሁን የሆነ ሰው ሲጥፍላችሁ በቃ ራሳችሁ ያለምንም መረዳት ማንበብ ትችላላችሁ ማለት ነው። እዚህ ጋር እንዳየነው ሜሮን ጎበዝ ተማሪ ናት። እህቴ ነገ ማታ ትመጣለች። ሂሳብ መማር እፈልጋለሁ። ዱባይ በጣም ሙቀት ነው። ሳሚ አዲስ ሶፋ ገዛ። ክረምት ሊገባ 2 ወር ቀረው እያል እንደዚህ አንብበናል ማለት ነው። ስለዚህ ቀላል እንደሆነ በማሰብ ደጋግማችሁ ፕራክቲስ አድርጉ። አማርኛውን ሳታዩ እናንተ መጀመሪያ እንግሊዝኛውን ታነቡና ከዛ አማርኛውን በማየት ቼክ ማድረግ ትችላላችሁ ማለት ነው። ከዛ በተረፈ ያው ቀደሙም እንደነገርኳችሁ ኦንላይን መማር ለምትፈልጉ ልጆች ወይም ጓደኛዎች የሚፈልጉ ካሉ እኛ በምንም ያለ ኢንተርኔት መቋረጥና ጥራት ባለው በደንብ አድርገን እናስተምራለን ማለት ነው። የምትፈልጉትን ትምህርት ሂሳብ ከሆነም ሂሳብ፣ ኖርማል እንግሊዝኛ ብቻ ማውራት ከሆነም አሁን ብዙ ልጆች አላችሁ እስከ 10ኛ ክፍል እስከ 8 እስከ 6 ተምራችሁ ማንበብ መጻፍ እየቻላችሁ ማውራቱ የሚያስቸግራችሁ እሱንም ማውራት እናለማምዳለን። እናንተን ደስ የሚላችሁና መማር የምትፈልጉትን ትምህርት እናስተምራችኋለን።